ቤቲ አላበደችም፣ አውቃ ነው አብቆ አበድናት ብዬ ባልኳቸው መሰረት ብዙዎቻችሁም ትክክል ነው እያላችሁ ነው። ምክንያቱም በተለይ አሁን ላይ ብዙዎቻቸው እሷን እየጠረጠሯት ነው። ሰኒም ብትሆን ይቺ ልጅ ነገሯ አላማረኝም እያለች ነው። እነ ኪራ ቤት ያለችውም ልጅ እንግዲህ ምንም ነገር ስራው አላማራትም ማለት ነው። ምንም እብድ የሚያደርገውን ነገር የምታወራው ነገር ብቻ እንጂ ሙሉ ለሙሉ የምታደርገው ነገር የጤነኛ ሰው የሚያደርገው ነው እና በጣም ብዙ ጥርጣሬ ተፈጥሯል ማለት ነው። ተወዳጁ የጽናት ድራማ ተለቋል። እጅግ በጣም የሚገርም ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የቻናሌ ተከታዮች፣ የእስልምና እምነት ተከታዮች እንኳን ለኢድል አረፋ በዓል እንኳንም በሰላም አደረሳችሁ ብያለሁኝ። እንኳን አብሮ አደረሰን። ክርስቲያን ቤተሰቦቼ ደግሞ ሰላም 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 ብያለሁ። ባላችሁበት ሰላማችሁ ብዝት ትርፍ ይበልኝ። ውድ ቤተሰቦቼ ተወዳጁ በጉጉት የምንጠብቀው የጽናት ድራማችን እንግዲህ ተለቋል ማለት ነው። ኦ ማይ ጋድ ኦኤምጂ። ዛሬም ደግሞ እንግዲህ የሚገርመው ነገር ጽናት እንግዲህ በህልሟ ወይንም እያቃዣት በህልሟ እንግዲህ እያየች ያለችው ነገር በጣም የሚያስፈራ ነው። ይሄ ነገር በጣም ጭንቀት ፈጥሮባታል። በጣም መጥፎ ስትረስ ውስጥ አስገብቷታል ብዬ አስባለሁ። በተለይ እኔ ያልገደልኳትም ሁላ እያለች በቃ በጣም ነበር ስትቃዥ የነበረው። በቀን ተኝታ እንግዲህ የቀን ህልም ነው ያየችው፣ ቅዠት ነው ሰምታችኋል። እና ግን እሷ ራሱ በጭራሽ የሆነውን ነገር ማመን አልቻለችም እና ህልምልም ምን ያለችው። ምክንያቱም ጽናት እንኳን አይደለም ሰው ልገል ይቅርና እንደው እንትን እንኳን ይሄ ትንሽ ነገር እንኳን እንስሳት የማትገል ልጅ ናት። በጣም ርህሩህና ቅልብ ያላት ልጅ ናት። ልቧን አይቀይርባት። ምሩዬም እንደዛው ደግሞ ከቤቲ ጋር ነው። ቤቲ ያረጓትን ነገር ሁሉ ረስተው ከጎኗ ሆኗል እስካሁን ድረስ። ጽናት ናት አምና መቀበል ያቃታት። ምክንያቱም አሁንም ቢሆን የቤቲን ክፋት ስለምታውቅ ነው። ብዙዎቹ አሁን እየጠረጠሯት ያሉት ቤቲ ማለት ጥሩ ሰው መስላ ገብታ በጣም መጥፎ ጨካኝ ተሸፋፍና ሁሉ ገብታ ምግብ ላይ መርዝ ጨምራ ቤት ውስጥ ሰራተኛ እሷ አስገብታ አድርጌ የምትላት ነገር ሁሉ እያደረገች ቪዲዮ ሁላ ጽናት ሻውር እየታጠበች ገብታ እየታጠበች ቪዲዮ ቀርጸሽ ሁሉ አምጭልኝ ብላ እኔን ካላገባኸኝ እኔ ጋር አብረህ ካልኖርክ የጽናትን ቪዲዮ አደባባይ ላይ ነው ራቁቷን እምለቅልህ ብላ ሁላ አስፈራርተውና ቤቲ ማለት በጭራሽ እኔ ቤቲ አይደለም ማበድ ይቅርና ሙታ እንኳ ራሱ የምትነሳ ነው የሚመስለኝ። ቤቲን በጭራሽ አላምናትም። ምክንያቱም በፊት ያደረገችው ነገር ጥሩ ሰው ሁሉ መስላ ገብታ ይቅርታ ጠይቃቸው ገብታ ነው የጽናትን ልጅ በመድኃኒት የገደለችባት። እንደውም ልጁን ብቻ አልነበረም ጽናትም አብራ እንድትሞት ነበር የፈለገችው። ግን ደግሞ ልጇ ሞተ፣ እሷ ደግሞ ተረፈች ማለት ነው። እና ስለዚህ የሚገርም ነገር ነው የምታደርገው ቤቲ። በጣም ብዙ ነገር አድርጋታለች ጽናትን። ስለዚህ ጽናት ላይ ማንም ሰው መሆን መፍረድ አይችልም። ማንም ሰው ቢሆን በጽናት ቦታ ቢሆን የሚያደርገው ይሄንን ነው። እና ናሆሜም ምሩም በጣም ግራ ገብቷቸዋል። የነ ጽናት ፍቅር የኪራና የጽናት ፍቅር ቤተዳራቸው ህይወታቸው ለምንድን ነው ነገር የማያጣው? ለምንድን ነው ፈተና የበዛበት? እያሉ ለራሳቸው ጥያቄ ነበር የሆነባቸውና በጣም ከባድ ነው እንግዲህ ጽናትና ኪራም ደስ በሚል ሁኔታ እነዚህ አይነት ነገሮች ሁሉ ወጥተው፣ በነገራችን ላይ የእውነተኛ ፍቅር ይፈተናል። ከዚህ ሁሉ ነገር ወጥተው ደግሞ መልካም ነገር ይገጥማቸዋል። እንደው መልካም የፍቅር ጊዜ ያሳልፋሉ፣ አብረው በትዳር ይኖራሉ እንግዲህ ብዬ አስባለሁ። ቤቲ ግን ውሸቷን ነው፣ አላበደችም። ይቻውቁ አበድ ማለት ነው።